አቀረቀረችበት ባንቺ ድጋፍ ቀና ያለች እህት አናገረችኝ። የምትፈልገውን ቃላት ያው መገጣጠሙ እንጂ ያቃታት ነግራኝ እንዲህ አይነት ቃላት ስለ ሀቢባ ጻፍልኝ አለችኝ። ጻፍኩላት። ተደሰተች። ካልከፈልኩ አለችኝ። ለሀቡ አልቀበልም አልኳት። እምቢ ብላ ከፈለችኝ። በቮይስ እና በጽሁፍ ስልክላት እባክህ ገስት ላይ ግባና ይህችን አጭር ጽሁፍ አንብብልኝ፣ እኔ ደግሞ ወይ ነገ ወይ ከነገ ወዲያ ገብቼ እኔ ነኝ እላታለሁ፣ ስሜን ግን አትንገራት፣ ካወቀች ትወቀኝ አለች። እንዴት ታያለሽ? እሺ ክበሪልኝ ተባረክ አለች። ከታች ነች፣ እየሰማች ነው። ሰው ሆንኩኝ እንደ ሰው ከንፈሬን በጥርሴ ሁልጊዜ እያኘኩኝ ከንፈሬን በጥርሴ ሁልጊዜ እያኘኩኝ አቀርቅሬ ነበር ወይ እድሌ እያልኩኝ ህይወቴ አማረልኝ እድሌ ተቃና ህይወቴ አማረልኝ እድሌ ተቃና አምላክ ሰው አረገኝ ሀቡን ሰጠኝና እንደ አበባ ፈካው ጥርሴም ሳቃወቀ እንደ አበባ ፈካው ጥርሴም ሳቃወቀ ሰው ሆንኩኝ በሀቡ አለቀ ደቀቀ አንገቴን ሰብሬ ብዙ እንዳልተከዝኩኝ ቀና አልኩኝ በሀቡ እንደ ሰው ሆንኩኝ በሁለት እግሮቼ መቆም ቻልኩኝ ዛሬ በሁለት እግሮቼ መቆም ቻልኩኝ ዛሬ እድሜ ለሀቢባ አምልጫለሁ ከእጅህ ደህና ሁን ችግሬ እድሜ ለሀቡዬ እድሜ ለሀቡነት ሰው ሆኛለሁ ዛሬ አልተገናኘንም ባይ ባይ ብዬሃለሁ ደህና ሁን ችግሬ ተርቤ ያጎረሽኝ ታርዤ ያለበሽኝ አቀርቅሬ ሳለቅስ እምባዬን ያበሽኝ የምወድሽ እህትሽ እገሊት ነኝ ሀቡዬ ዘርሽ እንደ ምድር አሸዋ ይብዛልኝ ብላሻለች። አሚን አመሰግናለሁ በጣም ክበሪ ተባረክ። እሺ ራሷ ገብታ ትናገራለች። ነገ ይሁን ከነገ ወዲያ ዋትሳፕም አለኝ ገብቼ እናገራለሁ ብላለች። ሰላምሽ ብዝት ይበልልኝ፣ ኑሪልን፣ እንዳንቺ አይነቷን ያብዛልን። ሰላም አሚን። በጣም አመሰግናለሁ። ታዲ ገብታ ነበረ አሚናት የመሐመድ ሚስት ኔትወርኩ ነቀላት። አቡዬ እንዴት ዋልሽ? እንዴት ነሽ? ነው ደህና ነኝ የኔ እህት አልሐምዱሊላህ። አንቺስ ደህና ነሽ? አለን። ሰላም ነሽ? አለሁ የኔ እህት አልሐምዱሊላህ። አዎ ገብታ ነበር ኔትወርክ አስወጣት መሰለኝ። እሺ እኮ ጻፊ አሚናት ጻፊ ዜድ ኮመንትሽን አይቼዋለሁ። እንደዛ ልትይ ከሆነ ይደብራል ውዴ። አሚናት ትንገረን ምን ላይ እንደደረሰች ትግባና ጻፊ አሚናት። እንዴት ነሽ ሳዳ? ደህና ነሽ? ወንድምሽ መሐመድ ደህና ነው? ደወልሽለት? ደውዬለት ነበረ ዛሬ ደህና ሲያናግረኝ ቆየ። ቃል ላይ ደውሎልኝ ነበረ ዛሬ ሲያናግረኝ ቆየ። አሁን ደህና ነው? አዎ ደህና ነኝ። ያው እሷም ትሂድ እሷ ትታ ሂዳ ታዲያ ብቻህን እንዴት ይዞሃል ምናምን ብዬ ጠየኩት። ከዛ ስጠይቀው ታያት በቃ ፈርታ ይሆናል ታያት ምናምን አለኝ። አዎ የልጅ እናት ናት ታያት ምናምን አለኝ። እሷ እኮ የዋህ ናት ምናምን ብሎ ተናገረ። ይኸው እኮ ደህና ነኝ፣ ይኸው ከዚህ ከሱቅ እጄ የእንጁስ አንጥቼ በልቼ ውሃ ገዝቼ መጣሁ። ገንዘብ ጌታ የእሷን እጇ ላይ 1000 ብር ወንድሟን ይዛ ነበር። ቀምቷታል እኮ ቀምቶኛል ብላ ትናንትና ነግራሻለኝ። ረሳሁት። እና እጁ ላይ ብር ስላለው በዛች እየገዛ ይመገበሌ አሁን ሶላት ሰግጄ መጣሁ። እኔ እኮ ደህና ነኝ ምናምን አለኝ። ደህና ሲያናግረኝ ቆየ እና ብቻ ግራ ያጋባል። አሁን ምን ሆና ነው? እሺ ኔትወርኳ ደውይላት እስኪ። እስኪ ልደውልላት አቡባ። እሺ ኔት የኤምባሲ ጉዳይ እንዴት እንደሆነ ታስረዳን ጋር ሶስት አቤባይ እንዴት ነሽ? ደህና ነሽ? እኔ ውድ እግዚአብሔር ይመስገን። አንቺ ለአንቺ ቅዱስ መድኃኒዓለም እውነት ዓለምና ምድርን የፈጠረ ክርስቶስ ለአንቺ ይቆምልሽ። በእውነት ያ የምታመልክ
እስኪ አላ ወልደሽ የወለሻቸው ተባርኮልሽ ተብሮልሽ የምትፈልጊው የአንቺ ልብ ምሻትን እኛ ሳናት መድኃኒዓለም ነው የሚያውቀው። የልብሽን መሻትን እሱ ይፈጽምልሻል። ያ ሁሉ እንድታልፊ መንገድ የከፈተልሽ አምላክ ቆመሽ እነዚህ ህዝብ ሁሉ መልስ እንድትሰጪ እንድታወሪ ያለ አምላክ ያንቺን ሀቅ ያንቺን ላብ ያንቺን ነገር ያንቺን ነገር አንድም ሰው ዞሮ ለአይኑ ሲያይ ምኞቱ እንዳይሳካለት በእውነት እኔ ገርመሽኝ አልሆነት 3 ቀን ከምናምን ሲያለቅስ እየከረመ ነገር ከሊኳን እንዲ ያንበረ አይዶን ነው ቃላት አይለኝ እንደዚህ ለካ አለም የሚንበረክክልሽ እኔ እኮ እግዚአብሔር መገሰጸ ግን አሁንም አንቺን ከሚያደርቅና አንቺን ምንድን ነው ከሚያደርጉ ብዬ ነው እንጂ ሰላም ሀቡ በእናትሽ አባቴን አፋልጊ የምትይው ልጅ ፎቶ ቪዲዮ ሰርተሻል? የሁላችሁ አፋልጉኝ ስትጠይቁ አፋልጉኝ ቪዲዮ ሰርቻለሁ ብላችሁ ከጻፋችሁ እናስገባችኋለን። ቪዲዮ ሰርታችሁ በቤታችሁ ፖስት አድርጋችሁ ከዛ በኋላ እናስገባችኋለን። ኦኬ። መጀመሪያ በቤታችሁ አንድ ሰው የቤተሰብ አካል ሲጠፋበት መጀመሪያ ራሱ ቪዲዮ ሰርቶ በቤቱ አንድ ፎሎም ቢኖረው በቤቱ ፖስት አድርጎ በእቶኛ ጋር የአፋልጉኝ ቪዲዮ ሰርቻለሁ ካለ አስገብተነው ፎቶ እዚህ ጋር አድርጎ እሱ ካላወቀበት እኛ አርገንለት እዚህ ጋር ስክሪን ሪከርድ እናደርግለታለን። ኦኬ እሺ። እሺ አሚናት እንዴት ነሽ? እንዴት ነሽ አሚናት? እንግዲህ ሰላም ነው። ደህና ነሽ? ሰላም ነው። እንዴት ነሽ? አለሁልሽማ። ደህና ነኝ አልሐምዱሊላህ። እንዴት ምን አዲስ ነገር አለ? አዲስ ነገር ያው ሪከርድ እንዳደረግኩልሽ ነው። ሪከርድ አድርጌልሻለሁ። ዛሬ ሄጅ ብለሽ ነበር ጅዳ አይደለ? ሪከርድ ለምን ታደርጉልኛላችሁ? እዚህ ላይቭ ላይ ስንገናኝ እናውራ። ምክንያቱም እኔ ላይቭን ከዘጋው በኋላ እተኛለሁ፣ ስነሳ ላይቬን እከፍታለሁ። ስለዚህ ምንም ሪከርድ ምናምን አያስፈልግም። በሰዓታችን እዚህ ስንገናኝ እዚህ ጋ እንትኑን መንገር ነው። እኔ አሁን ሪከርድ አልከፈትኩም፣ አልሰማሁም። እሺ ንገሪኝ አሁን። አይዋ እሺ እናቴ ንገሪኝ። አይብና ጅዳ እንድትሄጅ ብለሽ ነበር። ጅዳ ደግሞ ለመሄድ አንደኛ ስጠይቅ አንደኛ ያኔ ይዞት የሚሄድ ሰው አብሮት እኔ ሄዳለሁ ብሎ የሚሄድ ሰው መከተል አለበት። ለምሳሌ እኔም ብዬሻለኝ አሚናት ወይ ጉዴ ፈላ። ትናንትና ተነጋግረን ተስማምተን የጨረስነውን ነገር ብቻሽን አይደለም የምትሄጂው፣ እሱን ይዘሽ አይደለም የምትሄጂው። አንቺ ብቻ ልጅሽን ይዘሽ ነው የምትሄጂው። ከአከራይሽ ያደርስሻል። እንደዛ ነው ያልኩሽ እኔ። አሁን አከራይ ያደርሰኛል። እዛ ደግሞ ይሄ ይዞኝ የሚሄድ እዛ አብሮኝ ይዞኝ የሚሄድ ሰውዬ መቅረብ አለበት። ታይም እሱን እኛም ሄድ ያለው ልጅም ጋር ይኔ ፈጣሪ ወይ ድረስ በዛ ተስማምተን መሰለኝ ብር የሰጠንሽ። አዳምጪኝ አሚናት፣ ይዞልሽ የሚሄደውን ሰው እኔ እፈልጋለሁ። አንቺ ኤምባሲ ብቻ ሄደሽ አልቅሺ እሪ በይ። ከዛ ኤምባሲ ባለቤትሽን ኤምባሲው ያመጣልሻል። ኤምባሲ ባለቤትሽ ከገባ በኋላ እኔ ኤምባሲዎችን አናግራለሁ። አንደኛ አንቺ ብቻሽን ይዘሽ ልትሄጂ ትችያለሽ፣ መድኃኒት ስለሚሰጠው ይረጋጋል። ሁለተኛ ሰው ያስፈልጋል ካለ እኔ እፈልጋለሁ ሰው ብዬ እኮ ነግሬሻለሁ ትናንት። እኔ ላውራሽማ ይኸው እሷ ማብራሪያ አትችልም። አያገባሽም፣ እራሷ ትናገር። እንዲህ ምንድን ነው እንዲህ የሚያደርጋችሁ? ጉዳዩ እናንተ ሆኖ ብር ከሰጠን በኋላ ነው እንዲ አሁን ሀሳብ ተቀይሮ ሀበሾች አማክራችሁ እና ልጁ ምን ይሁን ይሙት በሰው ሀገር ኤምባሲ ሄደሽ እሪ በብዬሽ አልተቀየረም። ሀሳብ ቀይሮ አይደለም። አሁንም ልንገርሽ፣ አንቺ ትሄጃለሽ ኤምባሲ፣ እሪት ያለሽ ኤምባሲ ይመጣል ባልሽ። ከዛ እኔ ሰው ፈልጋለሁ። በቅርቡ የኡመር ሚስት እንደዚህ አይምሯን ታማ ኤጀንሲዋ ወስዶ ኤምባሲ ጥሏት እኔ ነኝ ላይ ሰው ፈልጌ ያገናኘሁት እና ትኬት ቆርጦ ባሏ የሸኘ ነው። ለምን ሌላ ሰው ታማክሪያለሽ? እዚህኛ ነግረንሽ ሄደን ለራሳችሁ ጉዳይ ነው። ምን አገባኝ ሀቢባ። እሺ እኔ እዛ ከርኩ በኋላ ስዲው አንቺ ብታናግሪልኝ
እሳቸው አይሰሙም። እንደዚህ የሚሰሩ ሰዎች አይደሉም። ነገ ጅማዕና ቅዳሜ በእርግጥ አይሰሩም። ለዛሬ ነበረው ያልሽኝ ግን መታወቂያ የመጀመሪያ መታወቂያ እሱ ደግሞ መቅረብ አለበት። አብረሹ ይዞሽው ሄደሽ እስከ ልጅሽ እስከ አንቺ ያ ደግሞ ይዞት የሚሄድ ሰውዬ እዛ መቅረብ አለበት። ማን ያለሽ? እነዚህ ኤምባሲ የሚሰሩ ሰዎች አናግሬያለሁ። ማነው? ቆይ አሚናት አዳምጪ። ማን ያለሽ? የሚሰሩ ሰዎች አናግሬያለሁኝ። መታወቂያ አሚናት ያለሽ ማን ነው? ንገሪኝ። ያለሽ ይሄንን ቃል ያለሽ ማን ነው? መካ የሚሰራ ልጅ አለ የሚያውቅ ማለት ነው። እንዲያውም ማን ነው? ስሙ ንገሪኝ። የሚሰሩትን እንዳለ አውቃቸዋለሁ። ማን ነው? እንድሪስ ማም ኤምባሲ ውስጥ ነው የሚሰራው። እንድሪስ የቲክቶክ ላይ ሲያወራ ያለ መካ የሚሰሩ ሰዎች አሉ። ይሄን እዚህ ጉዳይ ላይ የሚሰሩ ሰዎች አሉ። ኧረ አይደለም እዚህ በቲክቶክ ላይ ብዙ የሚሰራ አይመስለኝም። ያሳዝናል በጣም። እኔ ዛሬ እንድትሄጂ ያልኩሽኝ አርብና ቅዳሜ ስለማይሰሩ ነው። ባለቤትሽ አይምሮን ታሞ ኤሲ ጠፍቶበት ባዶ ቤት ያለ ምግብ ተቀምጦ ይህ ሰውዬ ራሱን ቢያጠፋ ቢሞት እናንተ ናችሁ ተጠያቂ። ነው አያገባኝም። ከዚህ በኋላ ጨርሻለሁ። ጉራዱልኝ ከቤቴ አያገባኝም። ከጉዳያችሁ እጄ አንስቻለሁ። ሌላ ሰው ሄደሽ ማን አማክሪ ያለሽ? እኔ ነገርኩሽ የሚሆነውን። በቅርቡ የሸኛዋት አይምሮ ታማሚ ያለች ከሳውዲ ባሏ መጥቶ ነግሮኝ እኔ ኤምባሲ አናግሬላት እዚህ ጋር ሰው ለምኝላት ትኬት ባሏ ችሎ ከበቂ አልኖር ትራቭል ኤጀንሲ ትኬት ቆርጬላት የገባች ልጅ አለች። ገና ሳምንቷ ነው ከገባች። እኔ ጨርሷለሁ። በእኔ ጣዩ ከአንቺ የሚጠበቀው ኤምባሲ ሄደሽ እሪ ማለት ብቻ ነው ብዬ ነግሬሽ፣ አሁን ሌላ ሰው አማክረሽ መተሽ ውዱ አላሸሸሻለ። የአንቺ ባል እንጂ የእኔ ባል አይደለም። እሺ ቻው፣ ጨርሻለሁ። ውጡልኝ ከቤቴ። በዛ ወደኋላ አሁን ሌላ 2 ቀን ከዚህ በኋላ መሄድ ከፈለግሽ የምትሄጂው እሑድ ነው። 2 ቀን ዝግ ነው ኤምባሲ፣ አርብና ቅዳሜ። እሑድ ነው። ስለዚህ አሁንም ከወሰንሽ አሁንም ይኸውልሽ አትፍናል እኮ ሀይባ፣ ይሄ ጉዳይ እኮ የራሴ ጉዳይ ነው። ማንንም አታማክሪ። ነገርኩሽ። እኔ የሚሆነውን እኮ ቀጥታ ኤምባሲ ሄደሽ እሪ በይ። አልወጣም በይ ከኤምባሲ። አንቺ መሄድ ካልፈለግሽ እውነቱን ንገሪኝ ውዴ። አገር ቤት መግባት አልፈለግሽም ማሬ? አገር ቤት መሄድን ደግሞ ይሄንን ወደኋላ ሸሸሽ ሳትይኝ ነገሮችን ሳስባቸው አንደኛ የሰውም ሀቅ አለብኝ ሀቢባ። እኔ ትናንትና ፈታ አድርጌ ነገሮችን አልነገርኩሽም። አንደኛ ፍርሃት ላይ ነኝ። የመጀመሪያ ደግሞ እዚህ ሚዲያ ላይ ስቀርብ ነው ገብተሻል እሽሽ ያልኩሽ ማለት ነው። እና ኢትዮጵያ ሄዳለሁ የሚለውን ነገር ልጅን እሱን ሂደውልኝ እኔ እዚህ ሁኔ በገንዘብ እየረዳሁኝ አይዟቸው እያልኩኝ ብረዳቸው ይሻል። ምክንያቱም ያልተጨረሰን ብር አለ የሰውድ ያለብኝ ይም ወላሂ ነው የምልሽ። ራሱ ሰዓዳ ዝስ ታውቃለች እኔ ነገሮችን ፈትችን ባለዋራሽም ማለት ነው። እና እኔ ከሰዎች ጋር ከዘመዶች ጋር እንይዝልሻለን ያሉ ሰዎች አሉ። እሱም ኢንሻላህ አላህ ሽሮልኝ ይችላል። እና ከቤተሰብ ጋር ልጄን አስጠግቼ እኔ እየሰራሁኝ ብረዳውስ እንደገና እዛ ሂጄ አንደኛ እናትም የለኝ አባትም የለኝ እህትም የለኝ ሂጄ እዛ ከማንስ ጋር ስለጠጋ እሱም አያት ጋር ነው ያለው። እንደገና ደግሞ ያልተጨረሰ ነገር አለ እዛ። ምክንያቱም ቤት ምናምን ብትዩ አልተጨረሰም፣ ገና ተጀመረ እንጂ ማለት ነው። ስለዚህ እኔ ሳዝሁኔ ሰርቼ እሳቸውን እንትን ብል ብረዳ ምን ይመስልሻል ሀይባ? እሺ ጥሩ አሚናት እያዳምጪኝማ። እኔ ትናንትና መጀመሪያ አስበሽ ወስነሽ ንገሪኝ ብዬሽ እሺ ብለሽ አስበሽ ነበር ምላሽ የሰጠሽኝ። 1 2ኛ ሌላ ሰው ስታማክሪ ሀሳብሽን ቀየሩሽ። 3ኛ ዱባይ ትመጫለሽ። ኢትዮጵያ ገብተሽ ልጅሽ 8 ዓመት ሳይማር በሳውዲ አረቢያ መብላትና መጠጣት ብቻ እንስሳ ብቻ ነው መብላትና መጠጣት። የሰው ልጅ መማር አለበት። ልጅሽ 8 ዓመት ሆኖ ሳይማር ልጅሽን አስገቢውና አማርኛ ቋንቋ አይችልም፣ አረብኛ ነው የሚያወራው። ይህንን እንግዲህ ነገረችኝ የራሷ ሰዓዳ ናት አይደለ? የባልሽ እህት ራሷ ሰዓዳ ልጁ ከኔ ጋር ራሱ በአረብኛ ነው የሚያወራው አለች ከሷ ጋር። ስለዚህ አስለምደሹ ልጅሽን ትምህርት አስመዝግበሽ ዱባይ እናመጣሻለን፣ ዱባይ መተሽ ትሰሪያለሽ ብዬ ነግሬሽ እሺ ብለሽ አሁን ልጅሽ እንዴት ሊለምድ ነው? በሰው ልከሽው የ8 ዓመት ጎረምሳ እንዴት ቋንቋ እስኪ ለምድ ድረስ ልጅሽም እንዲያብድ ትፈልጊያለሽ?
ከማን ጋር እንዴት ይግባባል? ኢትዮጵያ ውስጥ የሚያወሩት አማርኛ፣ እሱ የሚያወራው አረብኛ። እሺ እንዴት ሊግባባ ነው? ከጎረቤት ከቤተሰብ እንዴት ተግባብቶ ይሄ ልጅ ይለምዳል? ያለ አንቺንም አቶ ከዛ ሄዶ ከማያውቃቸው ሰዎች ጋር ነው የሚቀላቀለው። ለአይምሮ አታስቢለትም ወይ? እኮ አውቃለሁኝ፣ ይሄንን እኮ አውቃለሁኝ። ግን እዛ ደግሞ ነገሮችን ሳስባቸው እዛም ሂጄ እኔም ገንዘብ ምንም ይህን ልጅ እንደዚህ ካረዳሁት ይህን የመሄድም እኮ አሁንም እንትን አይልም። ዱባይ ትሄጃለሽ እኮ 1 ወር 2 ወር ልጅሽን አስለምደሽ ልጅሽን አለማምደሽው ዱባይ ትሄጃለሽ። እኔ እንደውም ምን አለችኝ ሂሩት ሞዴሬተር የትናንትና ሀቡ እንዳትወቅስሽ ታያት በራሷ ተወሰናለችኝ። ከዛ እውነትሽን ነው ብዬ ታዩ አስቢበትና ራስሽ ወስኝ ብዬሽ ቆይተሽ አስበሽበት ሚዩት አድርገሽ ቆይተሽ አስበሽበት ነው የነገረሽ ነገሮችን ስለዚህ አሁንም መብትሽ ነው፣ አንቺ ወስኚ። ልጄ ብቻውን ሄዶ ይቋቋመዋል ካልሽ አንቺ ነሽ እናቱ፣ እኔ አይደለሁም። አንቺ ወስኚ። እዚህ ጋር አንድ ነገር ልናገር። በጣም ምኞት አድርጊ አንድ ጊዜ ይሄን ትናንትና እኔም ጥፋተኛ ልጠየቅበት እችላለሁ። ትናንትና ሀቡዬ ይሄ ልጅ የ8 ዓመት ልጅ ነው ራይበይ ብሎ በአማርኛ ማስረዳት አይችልም እና እሷ ብትሄድ ይሳ ብዬ እንደ ሀሳብ ያመጣሁትን ጥያቄ እኔም ነኝ። ከዛ ይሄንን ያልኩበት ምክንያት አንደኛ ልጁ እናቱ ጋር ሲሆን ማንጋ መቀመጥ እንዳለበት ከማንጋ መሆን እንዳለበት ይሄ እንደዚህ ነው ብሎ ካለው ማህበረሰብ ጋር ከዘመድ ጋር ከሚኖረው ጋራ እንዲታግባባው ከማሰብ አንኳያ ነው። እሷ ይሄንን ከዚህ ከላይቭ ላይ ከወጣን በኋላ አስባበት ደወለችልኝ። ሰአዲ እንዳትቆጭኝ፣ ግን እኔ ይሄንን ልጅ ኢትዮጵያ ይዤው ገባው። በእሷም አሁን በእሷ ሳይድም ሳየው ትክክል ናት፣ እኔም ትክክል ነኝ ያልኩት እኔ ለልጁ ከማሰብ አንጻር ከማህበረሰቡ ጋር እንዲታለማመደው ከዘመድ ጋር እንዲታግባባው የሚቀመጠው ዘመዶች ጋራ ይሄንም ማለት እንዳለበት 3 ወርም ቆየ 2 ወርም ቆየች አግባብታ እንዲትመጣ ወስኜ ነበረ ይሄን ያልኩት። ከዛ እሷ ያን የቀየረችበት ምክንያት ሰአዲያ እሱ ወላጅ እናት የለው፣ እኔ የእናቴ ልጅ እህቴ መጣች አይዞሽ የመየ ልጅ እናታችን ብትሞት አለሁልሽ የምትለኝ እህት የለችኝ። ወንድሞች ናቸው ያሉኝ። ወንድሞች ደግሞ ያገቧቸው ባዲያ ናት። እነዛ ደግሞ በሀዘንም በደስታም አብሬያቸው አይደለሁም። ዛሬ ቸግሮኝ ሰጠጋቸው ያስጠጉኛል ወይ? 1 ቀን 2 ቀን ሊያስተናግዱኝ ይችላሉ ወይ? ይሄ ከበደኝ። ስለዚህ ልጄን እንደምን የባሏ ቤተሰቦች ካትሆንም እንደ ምን ወሰዳት እነሱ? አዎ ዙሮ እኮ እነሱ አይገፏቸውም። እሷ ደግሞ እዚያ ያለውን ዴይ ቱ ዴይ ያለውን ቻሌንጅ ልጄ ያስፈልገዋል የሚለውን ነገር ለዕለት የሆነ ነገር አውጥታ መግዛት የማትችልበትን ፓርት ተረድታ ነው እሷ እንደዚህ ያለችው። እኔ ይሄንን እንዴት አደርጋለሁ? ለዚህ የሆነ ነገር ጥያቄ ስጠይቀኝ እነሱ ወይ በአማን ቀን ልጅ ይዤ ተቀምጬ ባሌ ብቻ እየረዳኝ ቤተሰቡ እንኳን ስረዳቸው ያልቆየው ሰውዬ ዛሬ ሴትዮ ዛሬ ባሌ ታሙ ልጄን ይዤ እኔ እስከ 3 ነፍስ ሆነን ቤተሰብ ጋር ከበደኝ። ስረዳቸው በቆይ እንኳን ቢያንስ ረድታናለች ብለው ይረዱኛል። እና እንዴት ልትኖር ነው እንዴ? ልትኖር እኮ አይደለም እኮ እንግዳ ናት እኮ እንግዳ ናት። ግን እሷ እዛ ሄዳ እንግዳነቱንም መጋፈጡን ፈርታ ነው እየሰራው ብረዳቸው ልጄንም እሱንም ብረዳ ይሻላል የማለትን ሀሳብ አንጥታ በኋላ ነገረችኝ። እኔ አልቆጣሽም። እሺ ማነው የሚወስድላት ታዲያ? እሺ እንደዛ ከሆነ እሷም አትወስደውም ባሏን ማነው እንዲወስድላት የፈለገችው? ማነው የሚወስድላት? ትንገረኝ። የታመመው ባሏን አይምሮን የታመመው ባሏን ማንም ይዞላት ሀገር የሚገባው ሰው ለታመመው ለልጁ ለእሱ ለወንድሜ ሰው ቢፈለግ እንኳ ልጁ የሚገርምሽ ነገር የሚጠየቅ ጥያቄ አለ። ማነው አባትህ ማነው እናትህ ብሎ ሲጠየቅ አባቴም እነዚህ አይደሉም ይዘውት የሚሄዱ ሰዎች አባቴም እሱ አይደለም እናቴም እሱ አይደለም ከተባለ የራሱ ዲስኳይል ይሆናል ልጁ የሚሄድበት ቻንስ። የሚገርምሽ እኮ ታዲያ እናት ምንድን ነው ከዚህ የሚበልጥ ነገር አለ ወይ? ልጅሽን አድርሰሽ አለማምደሽ ትምህርት አስመዝግበሽ አትመጪም ወይ? ከልጅሽ ከባልሽ የሚበልጥ ነገር አለ ወይ? ምን ገንዘብ ከዛ ይበልጣል ወይ? ይህ እንግዲህ መብታችሁ ነው፣ እናንተ የፈለጋችሁ። ይሄ የእናንተ ህይወት ነው፣ የኔ ህይወት አይደለም። እኔ ያልወስንላችሁም፣ እናንተ ናችሁ የምትወስኑት። ወስኑና እንግዲህ የሚሆነውን እናንተ ታውቃላችሁ። ሚስት እያለው መቼ ባዳ ተለምኖ ባዳ ይዞ አይሄድም አይደል? ሚስት የሚያህል ነገር
ያለ ባልና ሚስት ደግሞ ለደስታ ጊዜ ብቻ ሳይሆን ለችግርም ለሀዘንም ጊዜ ለህመምም ጊዜ አብረው ነው መሆን ያለባቸው። በሰላሙ ጊዜ ይህ ሰውዬ ጤነኛ እያለ እየሰራ ሲያስተዳድርሽ ገንዘብ እያመጣ የቀረማሽን የእዳሽን ሲከፍል የኢቃማሽን እዚህ ጋር የቤት ኪራይ ሲከፍል ሲያበላ ሲያጠጣ ኖሮ ዛሬ አይምሮውን ሲታመም ባዶ ቤት ተጥሎ የሚያነሳው አጣ። ስለዚህ ወስኝና አንቺ ስትወስኝ እኛ ለማገዝ ዝግጁ ነን። ይዞልኝ የሚሄድ ዘመድ አግኝቻለሁ ስትል ነበር። ዘመድ ማን ነው? እሱ ዘመድ ወደ ኢትዮጵያ ይዞ የሚሄድ ነው። ዘመድ አግኝቻለሁ ነው ያልሽኝ ቅድም። እዛ የሚያሳድግልኝ ነው ያሉ። ልጅሽን የሚያሳድግልሽ ዘመድ ነው? ልጅንም የሚይዙልኝ ቋንቋም ማን? የአንቺ ዘመዶች ናቸው? እኔን ችግር የለም ብሎኝ ዘመዶች ብለውኛል። እዛ ነው። ምን አልሽኝ? ቤተሰብ ይኸውልሽ፣ ቤተሰብ ያላት አንቺም መተሽ ባልሽም መቶ ልጅሽም መቶ እዚህ ችግር ውስጥ የምትሆኒ አንቺ ስሪ፣ ልጁን እንይዛለን ነው እኮ። ዱባይ መጥቼ ይሰራለሁ አለማምጄው ከእናንተ ጋር አስተዋውቂው አግባብቼው ዱባይ መጥቼ ይሰራለሁ ማትላቸው። ይህንም ምን አውቃለሁ። ይህንማ እንግዲህ እሷን ጠይቂያት። ማለት እሷን ለምን እዛ እንደከበዳት በቃ እንግዲህ እንዴ እሷ ውስጥ እሷ ታውቃለች። ችግር የለውም። ስለዚህ እና ማን ይዞት ሊሄድ ወሰንሽ ባልሽን? ኢቃማ ያለው ሰው ፈልጉልኝና ኢቃማ ያለው ሰው ፈልጉልኝና እሱንና ልጅን ይዞልኝ የሚሄድ ሰው ፈልጋለሁ። ይህንማ ፈልጋለሁኝ። እናንተ ፈልጉልኝ ነው የምለው። ኤምባሲስ ማን ይወስዷል? ኤምባሲ መድረስ አለበት እኮ። እኔ እኮ ነኝ ገንዘብ ተከፍሎት ኤምባሲ እኔ ራሱ ባህል እኔ እኮ ኤምባሲ አድርሽልኝ ነው እያልኩሽ። ሰው ልፈልግላችሁ ነው እኮ ይዞላችሁ የሚሄድ ሰው። ግን ኤምባሲ መድረስ አለበት ባለቤትሽ። ኤምባሲ መግባት አለበት። አሁንም እኮ መጀመሪያ እሱ መሄድ ያለበት መታወቂያ ይዞ ይሄ የአንድ ቀን ስራ ነው ይጨረሳል። ግን ከዚህ ከመካ ይዞት የሚሄድ ሰው መውሰድ ያለበት ጅዳ መሄድ ያለበት አሉ። እሺ ሰው ፈልግ። እንደዛ አድርጌ ማስወስድ ደግሞ በምን ምክንያት ላድርግ? ስለዚህ እኔ ይኸውልሽ ኤምባሲ ሲደርስ ትኬቱን ቃል የገባች ልጅ አለች። ኦኬ የሕክምናውን እዛ ሲገባ የሕክምናውን አሁን ትናንትና ምን ብለሽ ነበር? አይ ምሩህሟን እንዲገባ አልፈልግም እኔ ራሴ ወስጄ አሳክመዋለሁ ማለት እዛ ቁራን ይቀረበታል ጸበልም ከሆነ ይሄዳል ብለሽ ነበር ትናንትና። ዛሬ ተቀይሯል። አንቺ አትሄጂም። ስለዚህ አንቺ ካልሄድሽ ግዴታ የአእምሮ ህሙማን መግባት አለበት። የአእምሮ ህሙማን የ6 ወርም ሆነ የ4 ወር የሚያስፈልገውን እከፍላለሁ ያለች እህት አለች። ቃል የገባች በእኔ በኩል ትኬት ትባለ ያለች አለች ለይዞ ለሚሄደው ሰው ትኬት። ስለዚህ እናንተ አንቺ ሳውዲ ውስጥ ነው ያለሽ። በጣም ብዙ አመት ሳውዲ ይኖረሻል። ሰዎች ታውቂያለሽ። አፈላልገሽ ባልሽን ኤምባሲ አድርሽና ሲደርስ ኤምባሲ ለእኔ ነገር እኔ ከኤምባሲ ጋር አወራለሁ። ይሄን ያለው ነገር ትናንትና ዘመድ የሚሰጠኝ ብር የሚሰጠኝ አለ ብላ ነበር። እሱን ይውሰድላት ኤምባሲ። አዎ ዘመድሽ ብሩ የሚሰጥሽን ለምን ኤምባሲ አያደርስልሽም? ባለቤትሽን ብር እኛ ያስገባንበት በአካውንቱ ብር ያስገባንበት ሰውዬ በካሽ የሚሰጥሽ ዘመድሽ ጠይቀሽዋል? አይ አልጠየኩትም። እሱን እንኳ ይዘህልኝ ሄድ ብዬ አልጠየኩትም። ግን በበፊት እርዳይ ብየው ነበረ ከበፊት ማለት ነው። ይሄ ነገር አንቺ ጋራ ሳይደርስ እናንተ ትንሽ ሚሻዋርም ምንም ነገር ስለሚሰሩ እናንተ ኢቃማም ስላላችሁ ይሄንን ባሌን እንዴት አድርጌ እንደዚህ ላድርግ እንደዚህ እሪ እያለ ነው ንቶልና እወርዱኝ ብዬ ተናግር ያለሁኝ። ግን የሚረዳኝ ሰው በሰዓቱ እኛ ይሄንን ዘመር ትንሽ ታስሮ የሚቆጣው ተው የሚለው ትንሽ መታ እያደረጉ እንትን የሚል ሰው ያስፈልጋል እንጂ እኛ እንደኛ ያለው አንችልም ብለውኛል። እሱ ራሱ እንደዛ ብሎ ነበር። እሱ እንኳን የሚችል አይመስለኝም። አሁን እኛ ትናንትና ኤምባሲ እንድትሄጂ ነግረንሽ ለእጅሽ ብር አዋጥተንልሽ ከጨረስን በኋላ
በነፃ ምክር የሚሰጥሽ ሰው ለምን አይረዳሽም? ምክር ብቻ በነፃ ከሚሰጥ ራሱ መጥቶ ለምን ኤምባሲ አያደርስልሽም? እኛ ኤምባሲ የሚያደርስልሽ ሰው ብቻ ነው የምንፈልገው። ትናንትና አከራይሽ ሰኢድ ኤምባሲ ሊያደርስሽ ቃል ገብቶልን ነበረ። እሱ በቃሉ መሰረት ሊወስድሽ ነበር። አንቺ ነሽ ሰዎች መክረውሽ ሀሳብሽን የቀየርሽው። ሀሳብሽን ባትቀይሪ ዛሬ ብትሄጂና ኤምባሲ እሪ ብትይ ኤምባሲ ሰው ልከው ባልሽን ይወስዱት ነበረ። ገባሽ? ራሱን ሊያጠፋ ይችላል ኤኒ ታይም ብለሽ ታስረጃቸው። ገባሽ? ስለዚህ አሁን እኛ ያማከረሽ ሰውዬ ያድርሰው ኤምባሲ አድርስልኝ በይው። እኛ የምንፈልገው ከአንቺ ኤምባሲ እንድታደርሹ ብቻ ነው። ኤምባሲ ከደረሰ በኋላ እኔ ይዞት የሚሄድ ሰው ፈልጋለሁ። ከዛ ትኬቱን የሚችል ሰው አግኝቻለሁ፣ እንደነገርኩሽ የሕክምናውንም የሚችል ሰው አግኝቻለሁ። ሌላ ምንድን ነው የምትፈልጉት? ካሽ ብር በእጃችሁ እንድንሰጣችሁ ነው የምትፈልጉት? በግልጽ የምትፈልጉትን ንገሩ። እንደዚህ አይነት ነገር አልፈልግም ወንድሜ። አሁን ባዶ እሷን የጠየቁት እሷ ትናገር፣ እድሉን ስጫት። ምንድን ነው የምትፈልጉት? ትናገር። እንደዚህ አይደለም። እሺ ማሬ፣ ምንድን ነው ታዲያ የምትፈልጊው? በግልጽ ንገሪ። ቆይ ተደወለባት። እንዴ እናንተ ትዕግስት ማለት ነው። ትዕግስት ተያዝኩኝ ብላ ቮይስ አደረገችልኝ። ለምን በቀጠሮ ሰዓት አልመጣሽም ያልኳት ቅድም ትዕግስት ስደውልላት ነበር። እንደውም መዳም ስራ ይዛ ስራ ሰታት እንዳሆነ ያልኳት በቀጠሮዬ ልመጣ ነበር ግን አስያዙኝ አቡዬ የእህቴኝ ነገር አደራ ብላ ጻፈች። በቮይስ ደግሞ ልካ የኢትዮጵያ ቁጥር እንዴ አንድ ሰው ሲያዝ ስልክ ይይዛል በእጁ። እውነት ተይዛ ከሆነ ግን በጣም ያሳዝናል። ትዕግስት እሺ ከተያሽ ኢትዮጵያ ስትገቢ በዚህ ቁጥር ታገኝኛለሽ። በእኔው ቁጥሬን ጽፈሽ ያዥና ስልክሽ ምናልባት ስልክሽ ከተወሰደብሽ ቁጥሬን ወይ በቃልሽ ያዥ ወይ ጽፈሽ ያዥና ኢትዮጵያ ከገባሽ በኋላ አውሪኝ እሺ። ህገወጥ ናት። አሁን ሳውዲ ናት እኮ ህገወጥ ናት። እህቷ እንትን ያለችባት እኮ ናት። ሰናይት እንደውም ከሳሽ ትዕግስት ሳትቀርብ ሰናይት ተከሳሽ ቀድማ መጣች ምናምን ሰጣችኋል ነበር። አሻራ እስከምትሰጥ አሁን ነው እኮ የተያዝኩት ነው የምትለው። ማለት ልክ የቀጠሮ ሰዓት ላይ የውላችሁ ምን ይላል መሰላችሁ? በቀጠሮ ልመጣ ነበር ግን አስያዙኝ አቡዬ የእህቴ ነገር አደራ ብላ የሚያለቅስ ስቲከር እና የተሰበረ ልብ አድርጋለች። 7 ሰዓት ከ25 አሁን ከ4 ደቂቃ በፊት የመጀመሪያው ቪዲዮስ ደግሞ 7 ሰዓት ከ14 ደቂቃ 10 ደቂቃ ልዩነት እና የሴታት አላውቅም። ፎቶ ትላክልሽ። ውሸቷን ቢሆንስ ማን ተጎዳ? ውሸቷን ከሆነች ራሷ ናት እህቴን ከታገተችበት አፋልጉኝ ብላ የመጣችው። ማን ተጎዳ? ብትዋሸው አሻራ እስከምትሰጥ ስልኳ እጇ ላይ ይሆናል።
እነሱ እየተወያዩ ማን ደላለዋ ሰናይት ዱዩቲንክ እንግዲህ እሱ ሀገር ቤት አንድ ሰው ሳውዲ ውስጥ ከታሰረ ከተያዘ ስንት ጊዜ ይፈጅበታል? ሀገር ለመግባት ስንት ጊዜ ይፈጅበታል? 1 ሳምንት? አሳዘነችኝ እውነት ከሆነ በእውነት ጨረሳችሁ? አሚናት እሺ፣ የመጨረሻውን ነገርኳችሁ። እኛ ያልነው ኤምባሲ ያስወስዳችሁት፣ ከዛ እኛን አናግሩ፣ እኔን አናግሩ። እሺ ሰዎች እሺ ብለምንና ማለት ነው። ዘመዶችሽ ያለሽባቸው አሁን እሱን ተሸሽተሽ የሄድሽባቸው ዘመዶችሽ አሏት። እባካችሁ ኤምባሲ ያድርሱልኝ ቢያቸው። ኤምባሲ ብቻ ይድረስ። ኤምባሲ ከደረሰ አልኩሽ እኮ እኔ እንትን ሰው እፈልጋለሁኝ። ትኬቱን ምን አልሽኝ? እሺ ኤምባሲ ከደረሰልሽ ምን እኔ እኮ ለእሱ ብዬ ነው ጋይስ። እኔ ምንሽ አሚናት፣ አቤት። አሁን እኛ ባለቤትሽን ነው ለመሸኘት ይዞ የሚሄደው። አይሰማሽም? ይሰማል። በቃ ሳዲ፣ እሷ መናገር የምትፈልገው ነው። አንቺ ተናገር ይላት። እሷ መናገር የማትችል ከሆነ ሀቡዬ እሷ ኔትወርክም እያስቸገራችሁ ነው አለው አለም። ያው ትረጃታለሽ፣ ንግግርም እንትን አትልም። የማንዲ ሰው የራሱን ሀሳብ የራሱን ችግር ራሱ ሲገልጽም ሞር ይሻላል ከኔ ማለት ነው። እና እሷ የምትለውን ነገር ከዛ ኤምባሲ ሂዲያ የምታስጨርስለት ከሆነ ያንን ጨርሰን እንመጣለን። ምንም ማድረግ ስለማልችል ምንም ነገር ማድረግ ስለማልችል ነው አንቺ ጋር ጉዳዩን ይዤ የመጣሁት። ስለዚህ ደግሞ እናንተ የምትተባበሩኝ ሰው የእሱን ትኬት እንደምሸፍን ተናግሬ ነው እዚህ ቤት የመጣሁት። አሁንም ትኬት እገዛለሁ ወንድሜ እስከሆነ ድረስ። ይዞ የሚሄደውን ደግሞ ተገኘልሽ። አዎ ይዞ የሚሄደውን ተገኝቷል። ወንድምሽ እርዳታ ድርጅት ገብቶ በት ቦታ ላይ ከቨር የሚያደርግ ሰው ተገኘልሽ። አዎ ሀቡዬ አመሰግናለሁ። ለዚህ ትናንትና ደግሞ ነግረናት ደግሞ ተስማምታ ደግሞ 54,000 ብር 57,000 ብር ሰብስቤ ደግሞ ሰጠኋት። ያንን ተቀብላ ደግሞ አድራ ሀሳቧን ቀይራ መጣች ኤምባሲ። ስለዚህ ሀሳቧንም የቀየረችው እዚሁ እኔ
እኔ ስናገር አገር ብትሄድ ምናምን የሚለውን ነገር የተናገርኩት ከልጁ ልምድ አንጻር ከቤተሰብ ጋር እንዲግባባ እንዲታደርግ ብዬ ነው እንዲህ ሀሳብ የተናገርኩት። አንቺ ሰቢበት ብለሻታል። እሷ ንግግርም አለመቻል መደናገጥም ይሆን ተዘግተን ከወጣን በኋላ ቆይታ ለእኔ ደወለችልኝ። ሳዕዲ እንዲያትከፊ ግን ይሄን ሀሳብ እዛ ሄጄ ይደናገረኛል። እዛ ሄጄ ምንም ማድረግ ስለማልችል ይሄን እኔ ብረዳቸውሳ ያንን ደግሞ እዲያ ስላለብን ያንንም እዲያችንም ብከፍልሳ እንዲህ ሀሳብ ያመጣችው እሷ ናት። እኔ አሁን ለወንድሜ ብዬ ነው የመጣሁት። ስለዚህ ኤምባሲ የሚያደርስላት ተፈልጎ ጨርሳ እንመጣለን። ልጁስ? እሺ ጥሩ። እኔ አሁን አይምሮን ስለታመመ ነገም እኔ በሰው ሀገር ላብድ እችላለሁ። ባሌ ሊያብድብኝ ይችላል፣ ታመምብኝ ይችላል። ነግ በእኔ ብዬ ስለማስብ ነው። ባሏ ብቻ ነው እሱን ሀገር ለማስገባት ነው። እሺ ልጇስ? ልጅ ለመላክ በቀደም ለጠይባ ልጅ ስንት ብር ነው የከፈል ነው? በጣም ብዙ ብር ነው የሚያስከፍለው። ሰው 6,000 ሪያል ይከፈላል ልጅ ለመላክ። የልጇን መላክ ያስማል ሊከፍልላት ነው። ልጅን በሰው ልካለው ብትል እሷ ይዛ ብትሄድ ትኬቷ ብቻ ነው ወጪው። ልጇን በሰው ስትልክ 6,000 ሪያል ይዞ ለሚሄደው ሰው ማን ሊከፍልላት ነው? አቡ ያንኛው ልጅ እንኳን ለሰው የተላከው መናገር አይችልም። እናትና አባት ነሱ ሲጠይቁ እንኳ ራሱ ምንም ላይል ይችላል። ይሄ ልጅ እናቴም አይደል ይዞት የሚሄደው ሰው ራሱ አባቴም አይደል እናቴም አይደል ታይ የሚሄድበት ትኬት ዲስኳሊፋይ ይሆናልና አይሄድም። የሚገርምሽ ይሄንን እርዚቅ የሚወስድ ማንም ሰው የለም። ይሄን ወስኖ ይዤላት እሄዳለሁ የሚል ሰው የለም። ምክንያቱም ልጁ 7 ዓመቱ ነው። አባቱን ያውቃል፣ እናቱን ያውቃል። እናቴ አይደለችም አባቴ አይደለም ማለት ይችላል አብሮት የሚሄደው ሰው። ስለዚህ እናንተ ምን ታረጉ ነው? አዎ ይጠይቃሉ፣ የኔ ውድ ይጠይቃሉ። የእንትና የውልሽ የጠይባ ልጅ ስንልክላት አንድ ችግር የደረሰባት ልጅ ነበረች እዚህ። አዎ አይቻልም። የእሷን ልጅቷ ይዛ የምትሄደው ልጅሽ ነው ተብላ ስትጠይቅ ስለደነገጠች አይደለም አለች። ችግር መጣ። ገባሽ? አይደለም ካሉ ችግር ይመጣል። አንዷ አይደለም ብላ ይዛላ ልትሄድ አይደለም ብላ ልጁ ተወሰደ። መንግስት ወሰደው፣ የሳውዲ መንግስት። ልጅቷ እስር ቤት